አንጀት ምንም ጥቅም እንደሌለው ተደርጎ ለዘመናት ሲታሰብ ኖሯል። ነገር ግን ተመራማሪዎች ባደረጉት ጥናት ደግሞ ትርፍ አንጀት ጠቀሜታ እንዳለው አረጋግጠዋል። እንግዲህ ትርፍ አንጀት የሚከሰተው በትልቁ አንጀት ላይ ተቀጥላ ወይንም ትርፉና የምትገኘው አንጀታችን ቁስለት ሲያጋጥማት ነው ማለት ነው። ትርፍ አንጀት በሚከሰትበት ጊዜ በአፋጣኝ ወደ ሕክምና ካልተሄደ እስከ ሞት የሚያደርስ አደጋን ሊያጋጥመን ይችላል። እኛም በዚህ ዙሪያ ነው መሰናዶ ያዘጋጀንላችሁ። ትርፍ አንጀት መንስኤው ምንድነው፣ ህክምናውስ የሚለውን በወቅታዊና ልዩ ጥንቅራችን እንመለከታለን። መልካም ጊዜ። ትርፍ አንጀት ማለት ያው አስሙ እንደሚያመለክተው የትርፍ አንጀት ኢንፌክሽን ሲፈጠር ትርፍ አንጀት እንለዋለን። ያው በአጠቃላይ ትርፍ አንጀት ዓለም ላይ ያለውን ፕሪቫለንስ ወይ ቁጥር ብናየው ከ1000 ሰው አንድ ሰው ላይ ትርፍ አንጀት ይከሰታል። ይሄ ትርፍ አንጀት ብዙ ጊዜ በሰው ዘንድ ያለው አመለካከት ሰውነታችን ላይ እንደሌለ ልክ ኢንፌክሽን ሲፈጠር ብቻ እንዲመጣ ነው የሚታሰበው። ግን ትርፍ አንጀት ብሎ ማለት ማንንም ሰው የሰውነታችን ክፍል ላይ ያለ ሁሉም ሰው ላይ ያለ የሰውነት ክፍል ነው። ስለዚህ ትርፍ አንጀት ማለት ብዙ ጊዜ የሚገኘው ከትልቁ አንጀት የመጀመሪያ ክፍል በህክምና አጠራር ሴከም እንለዋለን። ከሱ ከታች በኩል እንደ ትል ነገር ወይ እንደ ቅጥያ ነገር ተከትሎ የሚገኝ ኖርማል የሰውነታችን ክፍል ትርፍ አንጀት ይባላል። ብዙ ሰው ግን ትርፍ አንጀት ስንለው በሽታ ብቻ ይመስላል። ግን ትርፍ አንጀት በተፈጥሮ ማንንም ሰው ላይ ያለ በማንኛውም እድሜ ላይ የሚገኝ የሰውነት ክፍል ነው ማለት ነው። ትርፍ አንጀት ያው ስሙ እንደሚያመለክተው ብዙውን ጊዜ ትርፍ እንደሆነ ነገር ትርፍ አንጀት ተባለ። ግን አሁን ጥናቶች እንደሚያሳዩት ትርፍ አንጀት የተወሰኑ ጥቅሞች አሉት። አንደኛው ጥቅሙ ምንድነው? ለሰውነት የመከላከል አቅም ከፍተኛ አስተዋጽኦ ያደርጋል። የሰውነት መከላከል አቅማችን ላይ ከፍተኛ አስተዋጽኦ ከሚያደርጉት ኬሚካል ውስጥ አንድ ኢሚኖግሎቢን የሚባል አለ። ከነሱ ውስጥ ኢሚኖግሎቢን ኤ የሚባለው ከትርፍ አንጀት ይመነጫል። ስለዚህ ይሄ ትርፍ አንጀት ይሄን ኬሚካል ስለሚያመጭ የሰውነት የመከላከል አቅማችን ላይ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ብዙውን ጊዜ ከ6 እስከ 10 ሴንቲሜትር ርዝመት ያለው ከ3 እስከ 8 ሚሊሜትር ውፍረት ያለው የሰውነታችን ክፍል ነው ማለት ነው። በሽታ የሚሆነው ያቺ ትርፍ አንጀት ያለችው ስላለች ብቻ ሳይሆን ኢንፌክሽን ስትፈጥር ትርፍ አንጀት ይባላል ማለት ነው። ትርፍ አንጀት የሚመጣበት ምክንያቶቹ ያው ብዙ ናቸው። ግን ምክንያቶቹ ከመምጣታችን በፊት ይሄ ትርፍ አንጀት አጠቃላይ ከሰውነት የሰው ልጅ ላይ ወንድ ላይ አንድ ሰው በህይወት ዘመኑ 8.6% በትርፍ አንጀት የሚያዝ ቻንስ አለው። ሴቶች ሲሆኑ ደግሞ 6.7% በህይወት ጊዜያቸው በዚህ ትርፍ አንጀት የመጠቃት ቻንስ አላቸው። ይሄ ዳታ የሚያሳየው ይሄ ትርፍ አንጀት ከሴት ትንሽ ወንድ ላይ የመብለጥ ባህሪ ያሳያል። ያው ምክንያቱ እስካሁን በሳይንስ በምንም አልተረጋገጠም፣ ግን ከሴት ወንድ ላይ ትንሽ ከፍ ይላል። ይሄ ትርፍ አንጀት ብዙውን ጊዜ የሚያጠቃው የእድሜ ክልል በአስራዎቹና የመጀመሪያ 20ኛው እድሜ ያሉ ሰዎች ላይ በብዛት ይታያል። ሌላኛው ለየት የሚያደርገው ነገር ትርፍ አንጀት ከ2 ዓመት በፊት የመከሰት ቻንስ ምንም የለውም፣ በጣም ዝቅተኛ ነው። ይሄ የሚሆንበት ምክንያት ትርፍ አንጀት አካባቢ ላይ ያሉ የተወሰኑ የሰውነት ክፍል እስከ 2 ዓመት ስለማያድጉ ከ2 ዓመት በታች ያሉ ህጻናቶች በትርፍ አንጀት የመጠቃት ቻንሳቸው ዝቅተኛ ነው። ስለዚህ አሁን ወደ ምክንያቱ ስንመጣ ያው ትርፍ አንጀት በአጠቃላይ 2 አይነት ናቸው በበሽታው ስንመጣ። አንደኛው አኪዩት ኦብስትራክቲቭ አኪዩት አፔንዲሳይቲስ ይባላል። ሌላኛው ደግሞ አኪዩት ነን ኦብስትራክቲቭ። ስሙ እንደሚያመለክተው ኦብስትራክቲቭ ማለት የትርፍ አንጀቱ 2 ትቦና ከስር ደግሞ ዝግ ነው። እቺ ትቦዋ ስትዘጋ አኪዩት ኦብስትራክቲቭ ይባላል። ትቦዋ ሳትዘጋ ደግሞ ኖርማል ኢንፌክሽን ሲፈጥርባቸው አኪዩት ነን ኦብስትራክቲቭ አኪዩት አፔንዲሳይቲስ ይባላል። ስለዚህ ብዙ ጊዜ እኛ ጋር የሚገኘው ያው ትቦዋ እቺ መግቢያ ትቦ በተለያየ ምክንያት ስትዘጋ ትርፍ አንጀት መከሰት ነው። ይሄ የሚከሰትበት ምክንያት ቀደም እንዳብራራው ትርፍ አንጀት ከላይኛው ክፍት ነው፣ ከላይኛው ዝግ ነው፣ ከታችኛው ዝግ ነው። እዚህ የላይኛው ትቦ በተለያየ ምክንያት ሲዘጋ ይሄ ትቦ ከታችም ከላይ መውጫ ያጣል። ስለዚህ ከውስጥ ያለው ኬሚካል እየተመነጨ ሳይዝ እየጨመረ በመጣ ቁጥር እቺ ትርፍ አንጀቷ እያበጠች ትመጣለች። ትርፍ አንጀቱ ባበጠ ቁጥር ባክቴሪያ ዘይገባና ኢንፌክሽን ይፈጥራል። ኢንፌክሽን በገባ ቁጥር እብጠቱ ይጨምራል። ከዛ በኋላ ለትርፍ አንጀቱ የሚደርሰው ደም እየቀነሰ ይመጣል። ይሄ ትርፍ አንጀቱ ጋንግሪን እንዲሆን እንዲፈነዳ ከዛ በኋላ ኢንፌክሽኑ ሙሉ ሆድ ላይ እንዲሰራጭ ያደርጋል ማለት ነው። ስለዚህ የትርፍ አንጀት መነሻ ምክንያቱ ምንድነው? ኖርማል ትርፍ አንጀት የነበረችው መግቢያ ቀዳዳዋ በተለያዩ ምክንያቶች ሲዘጋ ትርፍ አንጀት በሽታ ያመጣል ማለት ነው። ስለዚህ እነዚህ ቱቦን የሚዘጉት ምንድናቸው የሚሉት ዋና ዋና ነገሮች አሉ። ዋና ዋና ተብሎ የሚጠሩት 4 ምክንያቶች አሉ።
የመጀመሪያው ፌኮሊት እንለዋለን። ፌኮሊት ማለት ኖርማል አይነ ምድር ከባክቴሪያ ጋር ይተባበቁና ትንሽ እንደ ኳስ ነገር ይሆኑና መጥቶ ቱቦን ይዘጉታል። ቱቦን በሚዘጉበት ሰዓት ይታፈናል፣ ያብጣል። ቅድም እንዳልኩት ወደ ኢንፌክሽን ደረጃ ይደርሳል። ሁለተኛው ምክንያት ደግሞ የሆድ ትላትሎች። አንዳንድ የሆድ ትላትሎች በተለይ ፒኖርም የምንለው ወይ ኢቨርሚኩላሪስ የምንለው የሆድ ትላትል አይነት በጣም ቀጫጭን ስለሆነ የትርፍ አንጀት ቱቦ ላይ ሄዶ ይሰነቀርና እንዲታፈን አድርጎ ኢንፌክሽን ይፈጥራል። ሶስተኛውና ሌላኛው ምክንያት ደግሞ ሰውነታችን ላይ የተለያየ ፎሬን ቦዲ ወይ ባዕድ የሆኑ ነገሮች በምንበላበት ሰዓት ትንንሽ ከሆኑ እነዛ ባዕድ ነገሮች ሄዶ ይሰነቀሩና ትርፍ አንጀቱን ይፈጥራሉ። አራተኛው ምክንያት ደግሞ የትርፍ አንጀቱ እጢ ራሱ ከትርፍ አንጀት ላይ የሚነሱ እጢዎች አሉ። እነዚህ እጢዎች ሄደው ሲደፍኑት ለኢንፌክሽን፣ ለማበጥ፣ ለጋንግሪን ነገር ያጋልጠናል ማለት ነው። ስለዚህ የትርፍ አንጀት መንስኤው ብዙ ነው ጊዜ በባክቴሪያ ምክንያት ኢንፌክሽን መፈጠር ወይ በተለያዩ ምክንያቶች የትርፍ አንጀት ቱቦ ሲዘጋ ለትርፍ አንጀት ኢንፌክሽን አጋልጦ ይሰጠናል ማለት ነው። ዋነኛውና ብቸኛው በምንለው ሁኔታ አማራጩ ትርፍ አንጀት ኦፕሬሽን መደረግ ነው። ምክንያቱም ቅድም እንዳልኩት ከላይም ከታችን የሚዘጋ ስለሆነ የትርፍ አንጀት አብጦ የመፈንዳት ቻንሱ ከፍተኛ ስለሆነ ከፈነዳ የሚያመጣው ችግሮች የተባባሱ ስለሆነ የመጀመሪያው ኦፕሬሽን ነው። ይህን ኦፕሬሽን በሁለት አይነት መልኩ እንሰራዋለን። አንደኛው በኖርማል ኦፕሬሽን በቀኝ በኩል በሆድ ክፍል ከ3 እስከ 5 ሴንቲሜትር የሚሆን ቆዳ ተቀዶ በሱ በኩል ይወጣል። ሌላኛው አሁን የመጣው ደግሞ ላፓራስኮፒ የምንለው ነው። ያ ማለት በቀዳዳ በ3 ቀዳዳ ብቻ በቪዲዮ እየታገዘ ትርፍ አንጀቱ ማውጣት ሌላኛው አማራጭ ነው። ስለዚህ ዋነኛው የህክምናው ዘዴ ኦፕሬሽን ነው። አንዳንድ ጊዜ በተለያዩ ምክንያቶች ኦፕሬሽኖችን ማድረግ ማንችል ወይ በተለያዩ ምክንያት አንዳንድ ጊዜ መድኃኒቶችን የምንመርጥበት አጋጣሚዎች አሉ። ለምሳሌ አንድ ሰው በጣም ቆይቶ መጥቶ እዛ አካባቢ አንጀቱ ምኑም ተረባርቦ ትርፍ አንጀቱን ከያዘው ቅድም አፔንዲሻል ማሳልኩት ማለት ነው። እሱን ኦፕሬሽን መስራት ለተለያዩ ችግሮች ስለሚያጋልጥ በተቻለ መጠን መድኃኒት ሰጥተን ቁስሉ ጠፈፍ እንዲል እንፈልጋለን። በዚህ ሰዓት መድኃኒቱን መርጠለን ከኦፕሬሽኑ። አንዳንድ ጊዜ ደግሞ ህክምና አካባቢ የሌለበት በጣም ሩቅ ቦታ አካባቢ ያለበት ኦፕሬሽኑ እስኪደረግ ድረስ መድኃኒቶችን የኢንፌክሽን መድኃኒቶችን እየሰጠን ነገሩ ጋብ እንዲል አንዳንድ ጊዜ እችኛውን አማራጭ እንጠቀማለን። ግን በኖርማል ትርፍ አንጀት ከሆነ ፈንድቶም ሳይፈነዳ ሰው ኦፕሬሽን ማድረግ የሚችልበት አቋም ላይ ከሆነ ግን ትርፍ አንጀት ኦፕሬሽን የመጀመሪያው እና ዋነኛው አማራጭ ነው ማለት ነው። የትርፍ አንጀት ምልክት ብዙ ጊዜ የመጀመሪያው ምልክቱ ሆድ ህመም ነው። የሆድ ህመም የትርፍ አንጀት ምልክቱ መጀመሪያው የእምብርት አካባቢ ሄድ መለስ የሚል በግልጽ የማይታወቅ ህመም ይጀምራል። መጀመሪያ እምብርት አካባቢ ከዛ በኋላ ከ6 ሰዓት ወይ ከ8 ሰዓት በኋላ ይሄ ህመም ከእምብርት አካባቢ ተነስቶ ወደ ታችኛ የሆድ ክፍል በቀኝ በኩል ይሄዳል። ይሄ ህመም ወደ ቀኝ በኩል ሲሄድ ህመሙ የማያቋርጥ በጣም ከፍተኛ ህመሙ ለረጅም ጊዜ የሚቆይ ህመም ይሆናል ማለት ነው። ስለዚህ የመጀመሪያ ምልክታቸው የሆድ ህመም ነው። ከዛ በኋላ ማቅለሽለሽ ስሜት ይከተላል። ከዛ በኋላ ማስመለስ፣ የምግብ ፍላጎታቸው ሙሉ ለሙሉ ይዘጋል። ሆዱን ስንነካው በቀኝ በኩል ከፍተኛ የሆነ ህመም ይሰማል። ሌላኛውና ዋነኛው ምልክታቸው ብዙ ጊዜ ትርፍ አንጀት ያለባቸው ሰዎች ቀና ብለው ሲሄዱ ስለሚያማቸው ሆዳቸውን ይዙና ጎንበስ እያሉ ይመጣሉ። ይህ የትርፍ አንጀት ምልክቶቹ ናቸው ማለት። ብዙ ጊዜ ይሄ ትርፍ አንጀት ከብዙ በሽታዎች ጋር የመመሳሰል ባህሪ ያለው። ለዛ ነው ምርመራ ማድረጉ ምኑ አስፈላጊነቱ። የምርመራ ዋና ዓላማው አንደኛ ትርፍ አንጀት በሽታውን ለማረጋገጥ፣ ሁለተኛ ደግሞ እነዚህ የሚመሳሰሉትን በሽታዎች ለመለየት ነው። ስለዚህ ከትርፍ አንጀት ጋር የሚመሳሰሉ የሚባሉ በሽታዎች እንደየጾታውና እንደየእድሜው ይለያያል። አሁን ለምሳሌ ሴቶች ላይ ሲሆን የበለጠ አስቸጋሪ አድርጓል ትርፍ አንጀት ማግኘት። ምክንያቱም ከማህፀን ጋር ከእርግዝና ጋር ተያይዞ እሱ ጋር ከትርፍ አንጀት ጋር የሚመሳሰሉ በሽታዎች አሉ። ለምሳሌ አንደኛው ከማህፀን ውጭ እርግዝና፣ ሁለተኛ የማህፀን ኢንፌክሽን በሚኖራቸው ህመም ሆዱ ላይ አካባቢ ያለ ትኩሳት አለው፣ ማስመለስ አለው። ስለዚህ የማህፀን ኢንፌክሽን ልክ እንደዚህ አይነት ምልክት አለው። ሌላኛው ልክ ከትርፍ አንጀት ጋር የሚመሳሰለው ሴቶች ላይ ኦቫሪያን ቶርሽን ብለን የምንጠራው ነው። ኦቫሪያን ቶርሽን ማለት እንቁላል የሚያመርተው የማህፀን ክፍል ሲጠቀለል እንደዚህ አይነት ከፍተኛ የሆነ ህመም፣ ማስመለስ የመሳሰሉት አሉት። ከዚህ የመጀመሪያው ምርመራ የምናደርገው የደም ምርመራ ነው። ደም ምርመራ ላይ የነጭ ደም ሴሉ በጣም ከፍ ይላል ትርፍ አንጀት በሚኖርባቸው ሰዓት። ስለዚህ አንደኛው እሱን እናገኛለን።
ሁለተኛ ሲ ሪአክቲቭ ፕሮቲን የሚባል ኬሚካል አለ። እሱም ትርፍ አንጀት በሚኖርበት ሰዓት ከፍ ይላል። ሌላኛው ምርመራ በተደጋጋሚ ብዙ ጊዜ የምናደርገው የሽንት ምርመራ ነው። ሌላኛውና ዋና ምርመራ አልትራሳውንድ ነው። አልትራሳውንድ አንደኛ አድቫንቴጁ ርካሽ ነው፣ በማንኛውም ቦታ መገኘት ይችላል፣ ፈጣን ነው፣ ሳይድ ኢፌክቱም ትንሽ ነው። የትርፍ አንጀትን የማግኘት ቻንሱ እስከ 90% ስለሚደርስ አልትራሳውንድ የመጀመሪያ ምርጫችን ይሆናል ማለት ነው። ትርፍ አንጀትን አስቀድሞ መከላከል በጣም ከባድ ነው። ቅድም ምክንያቶቹን ስዘረዝር ነበር። የቱቦ መዘጋት ነው። ይሄ ቱቦ መዘጋት ደግሞ ብዙውን ጊዜ ከሰው ቁጥጥር ውጭ ነው። ስለዚህ ቀድሞ እንዳይመጣብን መከላከል ከባድ ነው። ባይሆን ማድረግ የምንችለው ነገር ትርፍ አንጀት የሚመስል ምልክት ካለብን በአፋጣኝ ወደ ሕክምና ተቋም ሄደን ተገቢውን ሕክምና አግኝተን ሳይባባስ ሳይፈነዳ ወይ ሌላ ችግሮችን ሳይፈጥር ቶሎ ሕክምና ማድረጉ የበለጠ ተመራጭ ነው እንጂ ቀድሞ መከላከሉ ብዙውን ከሰው ልጅ አቅም ውጭ። ብዙውን ጊዜ ይሄ ትርፍ አንጀት በተለያየ ምክንያቶች ተባብሶ ነው እናገኛቸው። ያው በተለያየ ምክንያት መድኃኒት እየወሰዱ ማስታገሻዎችን ወይ ኢንፌክሽን መድኃኒቶችን የመሳሰሉት። ስለዚህ አሁን ለህብረተሰቡ ማስተላለፍ የምፈልገው የትርፍ አንጀት አይነት ምልክት ሲኖር በአፋጣኝ ወደ ሕክምና ተቋም ሄዶ ተገቢውን ሕክምና አግኝቶ ተገቢውን ኦፕሬሽን ወይ መድኃኒት ማግኘቱ የበለጠ ተመራጭ ነው እላለሁ። አመሰግናለሁ።